Ethio 7-star ቻይናውያን ጣፋጭ የተባለውን የሐዘን ምግብ ለመቅመስ ለቀስተኛ መስለው ወደ ቀብር አስፈጻሚ ማዕከል እየጎረፉ ነው ይለናል ከወደ ቻይና ያገኘነው መረጃ። ሰላም እንዴት ናችሁ ቤተሰቦቻችን? ሰላምታችን በያላችሁበት ይድረሳችሁ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይህንን ቪዲዮ እንድትጀምሩት በአክብሮት ጠይቃችኋለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። ቪዲዮውን አይታችሁ ስጨርሱ ከወደዳችሁት እባካችሁ ላይክ አድርጉ። እስከ መጨረሻው አብራችሁን ቆዩ። Ethio 7-star በአንድ የቀብር አስፈጻሚ ድርጅት የሚቀርበው ኑድልስ የተሰኘው ምግብ ጣፋጭ መሆኑ በማህበራዊ ሚዲያ መናኘቱን ተከትሎ ቻይናውያኑ ምግብ አፍቃሪዎች ለቀስተኛ መስለው ወደ ማዕከሉ እየጎረፉ እንደሆነ ተነገረ። ኤርሎንግ የተሰኘው የቀብር አስፈጻሚ በደቡብ ምዕራባዊ ግዛት በምትገኘው ጊዝሁ ግዛት ይገኛል። የቀብር አስፈጻሚው በማዕከሉ ምግቡን የሚያቀርበው ለሐዘንተኞች ቢሆንም የኑድልሱ ጣፋጭነት ዜና መናኘቱን ተከትሎ በርካታ ተመጋቢዎች ሐዘንተኛ በመምሰል ምግቡን ለመሞከር እየመጡ እንደሆነም ተገልጿል። ኤርሎንግ በበኩሉ እውነተኛ ሐዘንተኞችን እስካረበሹ ድረስ አንዳንድ የህብረተሰቡ ክፍሎች በግቢው እንዲመገቡ እንደሚፈቅድም አስታውቋል። የቀብር አስፈጻሚው በቁርስና እራት ሰዓት የተለያዩ የኑድልስ አይነቶችን ያቀርባል። የአንድ ሰሃን የኑድልስ ዋጋ $1.38 ነው። በጣም ታዋቂው ኑድልስ የደቀቀ የአሳማ ስጋና ኦቾሎኒ ጋር ተቀላቅሎ የተሰራ ነው። አንድ የኤርሎንግ ሰራተኛ እስካሁን ባለው አገልግሎት የሚሰጡት ለሐዘንተኞች እንደሆነ ጂኦፓይኒውስ ለተሰኘው የዜና አገልግሎት ተናግሯል። ነገር ግን በአሁኑ ወቅት በርካቶች አንድ ሰሃን ኑድልስ ለማግኘት ተደብቀው እየገቡ እንደሆነ የተናገሩት ሰራተኛ በኤርሎንግ ያሉ ወረፋዎች በጣም ከመርዘማቸው የተነሳ ምግብ ለማግኘት ለ2 ሰዓት ያህል መጠበቅ እንዳለባቸው ተገልጿል። የሟች ዘመዶች መስለው የሚመጡ ሰዎች አሉ። ሲጨናነቅ መለየት ከባድ ነው። ሁኔታዎችን ለመቆጣጠርም በጣም ፈታኝ ነው ብለዋል። በርካቶች መጉረፋቸውን ተከትሎ የቀብር አስፈጻሚው ድርጅት ሐዘንተኞችን እስካረበሹ 50 ሳህን ኑድልስ ለህብረተሰቡ በየቀኑ በነፃ ለመስጠት መወሰኑን የኤርሎንግ ሼፍ ከሃን ውስጥ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስም ተናግረዋል። ኑድልሱ በአካባቢው ነዋሪዎች ዘንድ ተወዳጅ ቢሆንም ከጥቂት ሳምንታት በፊት አንድ የማህበራዊ ሚዲያ ተጠቃሚ ጓደኛውን ለመጠየቅ ሄዶ ስለ ምግቡ ያጋራውን ልጥፍ ታዋቂ ሆኗል። ጓደኛዬ በዚህ የቀብር አስተናባሪ ድርጅት የሚያቀርበው ምግብ በጣም ጣፋጭ ነው ብሏል። የምግብ ወረፋው ለሟቾች አበቦች ለማስቀመጥ ካለው ወረፋም ይረዝማል ሲል ግለሰቡ ሺያሆንጉ ወይም ደግሞ ሬድ ኖት በተሰኘው የማህበራዊ ሚዲያ ላይ ጽፏል። ከዚያን ጊዜ ጀምሮም በርካታ ቻይናውያን ኑድልሱን የተመገቡ ሲሆን ስለ ምግቡም የሚሉትን በማህበራዊ ሚዲያ ገጾቻቸው አጋርተዋል። የቻይናው ቲክቶክ በሚባለው ዱዩን አንድ ተጠቃሚ የመመገቢያ አዳራሹን ትኬት ፎቶ አጋርቶ ለምግብ የተሰለፈውንም ህዝብ ለማሳየት ፎቶ ለጥፎ ነበር። እዚህ ያለው ኑድልስ በጣም ጣፋጭ እንደሆነ ሰምቻለሁ። ህይወት አጭር እንደሆነ አስቤ ሌላ ኑድልስም አዘዝኩ ሲሉም አስፈራዋል። ቸርን ሰንብት። Ethio 7-star